ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለአቪዬሽን ደህንነት ጠበቃ የሚሰጠው የአገልግሎት ክፍያ ተመን በሌሎች ተቋማት መወሰኑ ጥያቄ አስነሳ። ተሻሽሎ በቀረበው የአቪዬሽን ሴኩሪቲ ረቂቅ አዋጅ ውስጥም የብሔራዊ መረጃና ደህንነት አገልግሎት ለሲቪል አቪዬሽን ለሚሰጣቸው አገልግሎቶች ሊያስከፍል እንደሚችል በቀረበው ድንጋጌ ተመኑ የሁለት ተቋማት ውሳኔ መሆኑ የሚኒስትሮች ምክር ቤት ስልጣን የሚጋፋ ነው የሚል ጥያቄ ተነሳበት። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ጥር 28 ቀን 2018 ዓ.ም የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበው ረቂቅ አዋጅ ላይ የአስረጅ መድረክ ሲያካሂድ ነው ጥያቄው የቀረበው። ለውይይት በቀረበው የአቪዬሽን ሴኩሪቲ አገልግሎት ረቂቅ አዋጅ ውስጥ የደህንነት ተቋም የአገልግሎት ክፍያ እንዲያስከፍል የተደነገገ ቢሆንም የክፍያው ተመን በምን መስፈርት ነው በኢትዮጵያ አየር መንገድ ግሩፕና በብሔራዊ መረጃ ደህንነት አገልግሎት የሚወሰነው የሚለው ጉዳይ ከቋሚ ኮሚቴው አባላት ተደጋግሞ የተነሳ ጥያቄ ነበር። በምክር ቤቱ የሕግ ክፍል በቀረበው ጥያቄ የማሻሻያ ረቂቅ አዋጅ የደህንነት ጥበቃ ክፍያ እንደሚፈጸም መደንገጉን ገልጾ፣ ነገር ግን ክፍያው የብሔራዊ መረጃ ደህንነት አገልግሎት የኢትዮጵያ አየር መንገድ ግሩፕ በጋራ ተመን እንደሚያወጡና የቆየም በጥናቱ እንደሚሻሻል መስፈርቱ ተመላክቷል። ይሁን እንጂ የክፍያ ተመን የማውጣት ድርሻ የሚኒስትሮች ምክር ቤት ስለሆነ ሁለቱ ተቋማት እንዲያወጡ መደንገጉ የስልጣን ገደብ የሚጥስ ነው ተብሎ ተገልጿል። ከፍትህ ሚኒስቴር የተወከሉት አቶ ሀብታሙ አምባው የተባሉ የህግ ባለሙያ ክፍያዎቹ አሁን ህዝቡ ካለው የኢኮኖሚ ሁኔታ ገቢ አንጻር መንገዶችን ክፍያ ማስከፈሉ ተገቢ ነው ወይስ በማለት ጠይቀዋል። አክለውም በሌላ በኩል ደህንነት የማስጠበቅ የመንግስት ዝቅተኛ ግዴታ ስለሆነ ይህስ ታሳቢ መደረግ የለበትም ወይ ሲሉም አክለዋል። ክፍያው መፈጸም አለበት ከተባለ ደግሞ መተመን ያለበት በቀረቡት ሁለት ተቋማት ሳይሆን በፌዴራል የፋይናንስ አስተዳደር አዋጅ 648/2001 መሰረት የአገልግሎት ክፍያ በሚኒስትሮች ምክር ቤት ደንብ በመሆኑ ራሳቸውን በፈለጉበት ጊዜ ከፍ ባልፈለጉበት ጊዜ ዝቅ እንዲያደርጉ መፍቀድ እንደሌለበትም አሳስበዋል። በተጨማሪም በኢትዮጵያ አየር መንገድና በሌሎች የግል አየር መንገዶች ተወዳዳሪነት ላይ እንዲሁም በደንቦች የትኬት ዋጋ ላይ የሚኖረው ጫና በዝርዝር መጠናቱ ጥያቄ የቀረበበት ሲሆን የሚሰበስበውን ገንዘብ ለታለመለት ለደህንነት ስራ ዓላማ ብቻ መዋሉን የሚያረጋግጥ የግልጽነት አሰራር ምንድን ነው ተብሎም ተጠይቋል። በረቂቁ አዋጅ የብሔራዊ አቪዬሽን ሴኩሪቲ የጥራት ቁጥጥር የስራ ክፍል ያቋቁማል ያለ ገደብ በማንኛውም ቦታ በመንቀሳቀስ የአቪዬሽን ሴኩሪቲ ወይም ፖሊሲዎች፣ ፕሮግራሞችና መስፈርቶቹ አተገባበር ተገቢነት ያረጋግጣል፣ የእርምት እርምጃ ያስወስዳል በሚል ተደንግጓል። ይሁን እንጂ በቀረበው ድንጋጌ ያለ ገደብ የሚለው አገላለጽ ከሌሎች ሀገሮች ጋር የሚፈጸም ከሆነ ሀገሪቱ ባላት የዲፕሎማሲ ግንኙነት ላይ ተጽዕኖ ሊፈጥር አይችልም ወይ የሚል ጥያቄም ይቀርባል። ይሰበሰባል የተባለው ክፍያ በተመለከተ ምላሽ የሰጡት የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር አቶ ርስቱ ይርዳው በየጊዜው አቅምን ለማሻሻል ሀብት ማመንጨት አስፈላጊ መሆኑን ታምኖበታል ብለዋል። በአሰራሩ መንገዶችን አየር መንገዱና የሌሎች አየር መንገዶች በማይጎዳ መንገድ ገንዘብ እንደሚሰበሰብ ተናግረዋል። የአገልግሎት ክፍያው ከኢትዮጵያ አየር መንገድ የትኬት ዋጋ ጋር በአንድ ላይ ተደርጎ እየተከፈለ ያለ ቢሆንም የሚከፈለው ገንዘብ ዝቅተኛ ነው ተብሎ እንዲሻሻል በተደጋጋሚ ጥያቄ መቅረቡን ጠቅሰው የወቅቱ ቴክኖሎጂ የሚፈልገው ሀብት ከፍተኛ ቢሆንም በአንዴ መንገዶች ላይ ከመጫን ቀስ በቀስ እያሳደጉ በመሄድ በሕግ የተደገፉ የገቢ አሰባሰብ ስርዓት አስፈላጊ ነው በማለት ምላሽ ሰጥተዋል። እንደ ሀገር በጣም ስጋት አለባቸው ተብለው ከሚታሰቡ ቦታዎች ሪፖርቶች ተጠቃሽ በመሆናቸው ሪፖርቶቻችን ያለ ምንም ስጋት እንዲንቀሳቀሱ ማድረግ ስላለብን ጸረ ድሮን ሲስተም ተገንብቷል ብለዋል። የአቪዬሽን ውጭ ከመንግስት መውጣት አለበት፣ ምናልባትም ወደፊት ላይ አሰራር ካልተዘረጋ በስተቀር ሙሉ በሙሉ ወጪዎችን መንግስት እየሸፈነ መቀጠል የለበትም በማለት ገልጸዋል። የሚሰበሰበው ገንዘብ በግልጽ አሰራር የሚመራ እንደሚሆን ተናግረዋል። ተመኑ የቢዝነስ ሞዴልን ተከትሎ ሲመራ በየጊዜው እየተሻሻለ ይሄዳል፣ የመንግስት አሰራር ተከትሎ ይከናወናል ብለዋል። በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ዳይሬክተር አቶ አስራት ቀንጀላ በሰጡት ማብራሪያ
ለአዋጁ መሻሻል ገፊ ከነበሩ ምክንያቶች የዓለም አቀፍ ሲቪል አቪዬሽን ድርጅት ኢትዮጵያ ላይ ለ20 ዓመታት ባልተሻሻለ ሕግ ስትመራ መቆየቷን የኦዲት ክፍተት አድርጎ በመውሰዱ ነው ብለዋል። አክለውም በረቂቁ የቀረቡ ድንጋጌዎች ሲተገበሩ የነበሩ ነገር ግን በሕግ ተደንግገው ያልተቀመጡ ነበሩ ብለዋል። የዲፕሎማሲ ግንኙነቱ ላይ ሊፈጠር ስለሚችለው ተጽዕኖ ምን ሊፈጥር ይችላል በሚል ለቀረበላቸው ጥያቄ አንድ የውጭ አገር አውሮፕላን ወደ ኢትዮጵያ ሲገባ ኢትዮጵያ የደህንነት ተቆጣጣሪዎች ገብተው እንዲቆጣጠሩ ማድረግ በሚያስፈልግበት ወቅት መነሻ ሕግ እንደሚያስፈልግ ገልጸዋል። ከደሞዝና ከአበል ውጭ ያሉት ወጪዎች ከሪፖርቶች ከሚያስተዳድሯቸው ንብረቶች ከመንገዶች ከማስከፈል ሊሸፈን እንደሚችል በሕግ መቀመጡን ገልጸው ያ ካልሆነ ግን በመንግስት በጀት ብቻ የአቪዬሽን ደህንነት ማረጋገጥ አይችልም ብለዋል። ይህን ለማድረግ ተመራጭ ሀሳቦች በመከተል ከአየር መንገዶች ጋር በመነጋገር በመስማማት ክፍያውን እንዲፈጽም ተናግረዋል። የአቪዬሽኑ ክፍያ በተመለከተ የ19 ሀገሮች ልምድ መውሰዱን የገለጹት ዳይሬክተሩ በደቡብ አፍሪካ ለሀገር ውስጥ በረራ $4.7፣ ለውጭ አገር በረራ $13፣ ታንዛኒያ ለሀገር ውስጥ $2፣ ለውጭ አገር $5 እንደሚከፈል አጣቅሰዋል። የኢትዮጵያ ኤርፖርቶች ድርጅት አሁን ባለበት ቁመና ለውጭ አገር በረራ $1፣ ለሀገር ውስጥ በረራ $30 እንደሚያስከፍልና እያደገ ከመጣው የቴክኖሎጂ መለዋወጥ ጋር የመንገዶችን ደህንነት የሚያረጋግጥ ስራ መከናወን እንዳለበት አቶ አስራት አብራርተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።